ከሩቅ ሲያዩት በሰማያዊው የአትላንቲክ ውቅያኖስ ታቅፎ እንደ ገነት የሚያምሩ ይህ ውብ መልክዓ ምድር ወደ ውስጥ ሲገቡ ግን ከማንኛውም ቅዠት በላይ አስፈሪና ገዳይ ወደ ሆነ የገሃነም ማዕከል ይለወጣል። በዚህ ጥቃቅን ደሴት ላይ ከ2 እስከ 4 ሺህ የሚጠጉ በምድር ላይ በየትኛውም ስፍራ የሚገኙና መርዛቸው ከተለመዱት እባቦች በ5 እጥፍ የሚበልጠው ወርቃማው የጦር ራስ እባቦች በእያንዳንዱ ካሬ ሜትር መሬት ላይ አድበው ይገኛሉ። አንድ የመብራት ቤት ጠባቂ ቤተሰቡን ሙሉ በሙሉ ባጠፋው ማንም ሰው በህይወት ወጥቶ በማይመለስበትና የሰው ልጅ እግር ሳያርፍበት በሺዎች በሚቆጠሩ ገዳይ እባቦች ብቻ በሚገዛው በዚህ አስፈሪ የምድር ክፍል ውስጥ እናያለን። ለማታውቁኝ አቢ ትራቭል ባላለው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባችን አባል ይሁኑ። ወሬ አናብዛ፣ እንቀጥል። በደቡብ አትላንቲክ ውቅያኖስ ማዕበል ውስጥ ከብራዚል ባህር ጠረፍ 33 ኪሎ ሜትሮች ርቀት ላይ አንዲት የለመለመች ነገር ግን ከሰው ልጅ መኖር ውጪ የሆነች ደሴት ትገኛለች። የዚህ ደሴት ስም ኤልሃ ዳ ኬማንዳ ግራንዴ ሲሆን በዓለም አቀፍ ደረጃ ግን የእባብ ደሴት በመባል ታዋቂነት አትርፋለች። ይህች ውብና ማራኪ መልክዓ ምድር ያላት ደሴት ከሩቅ ሲመለከቷት ማራኪ ነች። በዙሪያ ያሉ ሰማያዊ ውቅያኖስ ማዕበሎች፣ አረንጓዴው የዛፍ ሽፋንና ንጹህ አየር ለየት ያለ ውበት ይሰጣታል። ነገር ግን ይህ ውበት ውጫዊ ሽፋን ብቻ ነው። ወደ ውስጥ ስንገባ የምናገኘው እውነታ ከማንኛውም ቅዠት በላይ አስፈሪና ገዳይ ነው። በዚች አነስተኛ መሬት ላይ ከ2 እስከ 4 ሺህ የሚጠጉ እጅግ መርዛማ እባቦች ተከማችተው ይገኛሉ። የሳይንስ ሊቃውንትና የባዮሎጂ ተመራማሪዎች እንደሚገምቱት ከምድር ላይ አንድ የተወሰነ አነስተኛ ቦታ ስፋት ላይ ከሚገኙ እባቦች ብዛት አንጻር ይቺ ደሴት አቻ ላትኖራት ትችላለች። በእያንዳንዱ ካሬ ሜትር መሬት ላይ ቢያንስ አንድ ወይም ከዚያ በላይ ገዳይ እባቦች አድብተው ሊገኙ ይችላሉ። በቦታው ላይ የሚሰፍረው አስፈሪ ሹክሹክታ የሚመስል የእባቦች መሸርሸር ድምጽ እና የደረቅ ቅጠሎች መፋቅ ቦታውን ከተፈጥሮ ውጪ ወደ ገሃነም ይለውጠዋል። በደሴቱ ላይ ከሚገኘው እባቦች ዋናና አስፈሪው ዝርያው ወርቃማው የጦር ራስ እባብ በመባል የሚታወቀው ሆትሮፕስ ኢንሱላሪስ ይባላል። ይህ እባብ በዓለም ላይ በየትኛውም ሌላ ስፍራ የማይገኝና በዚህ ደሴት ላይ ብቻ የሚኖር ብርቅዬ ፍጡር ነው። የጭንቅላቱ ቅርጽ ከጦር ራስ ጋር በመመሳሰሉ እና አካሉ ደግሞ አንጸባራቂ ወርቃማ ወይም ቢጫ ቀለም ስለሚላበስ በቀላሉ የሚታወቅ ነው። ይህ ልዩ ቀለም ከደሴቱ የደረቁ ቅጠሎችና የፀሐይ ብርሃን ጋር ሲዋሃድ በአይን ለማየት እጅግ አስቸጋሪ የሆነ ድብቅ አደን ስልት ይሰጠዋል። ደሴቲቱ የምትገኘው ከሳኦ ፓውሎ ግዛት የባህር ዳርቻ ትንሽ ፈቀቅ ብላ ሲሆን መልክዓ ምድሯ በአብዛኛው ቋጥኝ የሞላበት ቁልቁለታማና ጥቅጥቅ ያለ ሞቃታማ ጫካ የሰፈረበት ነው። ታዲያ ከርቀት ሲያዩት ውብና መኖሪያ ቢመስልም የሰው ልጅ እግር ማስገባት ግን ፈጣን ሞትን ሊያስከትል ይችላል። ከዛሬ 10,000 ዓመታት በፊት የባህር ውሃ መጠን ጨምሮ ከዋናው የብራዚል መሬት ጋር አያይዟቸው የነበሩት መሬቶች በኋላ ተጥለቅልቀዋል ውሃ። ከዚያም ምክንያት ደሴቶቹ ከዋና መሬት ተነጥላ ቀረች። ከነዚህ ዓመታት ውስጥ ከደሴቱ ላይ የተወሰነው የቀሩት እባቦች ከውጪው ዓለም ጋር ያላቸው ግንኙነት ሙሉ በሙሉ ተቋረጠ። ታዲያ መሬቱ ሲነጠል አጥቢ እንስሳት መኖር አቆሙ። ትልልቅ አዳኞች በምግብ እጥረት አለቁ። እባቦች ግን ለመትረፍ ሲሉ አዲስና አስገራሚ የዝግመተ ለውጥ ዘዴዎችን ፈጠሩ። ከዋናው መሬት የሚሰደዱ የባህር ወፎች በአየር ላይ እየዘለሉ መቅላት ጀመሩ። የባህር ወፎች በደሴቲቱ ላይ ቋጥኝ ላይና በዛፎች ቅርንጫፎች ላይ የማረፍ ሲመጡ እባቦቹ በማይታመን ፍጥነት በመዘርጋት አዳኞቻቸውን በሰከንዶች ውስጥ ይቆጣጠራሉ። የዚህ እባብ መርዝ ከሌሎች መሬት ላይ ከሚገኙ ዘመዶች በ5 እጥፍ የሚበልጥ ኃይል አለው። አዳኙን ወፍ በአየር ላይ በቁጥጥሩ ስር ውሎ ወዲያውኑ ህይወቱን ለማጥፋት የሚያስችል እጅግ ኃይለኛ ኬሚካል ይዟል። የዚህ እባብ መርዝ በሰው ልጅ ላይ ሲያርፍ
በጡንቻ ህብረ ህዋሳትና ወዲያውኑ ያቀልጣል። የኩላሊት ውድቀት ያስከትላል። ከፍተኛ የደም መፍሰስ በማስከተልም ህይወትን በደቂቃ ውስጥ ሙሉ በሙሉ ያጠፋል። ንክሻው የደረሰበት ሰው የህክምና እርዳታ ለማግኘት ሰዓታት ቢቀሩትም በደሴቱ ላይ ግን የህክምና እርዳታ ማግኘት ፈጽሞ የማይታሰብ ነው። በደሴቱ ታሪክ ውስጥ የሰው ልጅ መኖር የቻሉ ብቸኛ ምክንያት በቦታው ላይ የተገነባው ጥንታዊ መብራት ነው። መርከቦች በሌሊት እንዲመሩ ከቦታው ላይ ጠባቂዎች ይቀመጡ ነበር። ታዲያ በመቶዎች የሚቆጠሩ ዓመታት በፊት የመብራት ቤቱን የሚጠብቅ አንድ ቤተሰብ በደሴቱ ላይ ይኖር ነበር። ታዲያ ነገር ግን እጅግ አሳዛኝና አስደንጋጭ ክስተት የዚህን ቤተሰብ ህይወት ቀየረው። በሌሊት ሰዓት መብራት ቤቱ መስኮቱ በኩል እባብ ወደ ውስጥ መግባት ጀመሩ። ታዲያ ቤተሰቡ ከቤቶቻቸው ወጥተው ለማምለጥ ሲሞክሩ በዙሪያቸው በሺዎች የሚቆጠሩ እባቦች አገኟቸው። የታሪክ መዝገባት እንደሚሉት የመብራት ቤቱ ጠባቂ ቤተሰብ ሙሉ በሙሉ በእባብ ንክሻ ህይወታቸው አልፏል። ከዚያን ጊዜ ጀምሮ የብራዚል መንግስት በደሴቱ ላይ ሰፍኖ መኖር በህግ ተከለከለ። ዛሬ ላይ የሰው ልጅ በደሴት ላይ መኖር አያስፈልገውም። መብራቱ በራሱ በሶላርና በራስ ሰር ቴክኖሎጂ የሚሰራ ሲሆን ማንም ሰው በቦታው ላይ እንዳይቆይ ተደርጓል። የብራዚል ባህር ኃይል ደሴቱን ጥብቅ ቁጥጥር ያደርግበታል። ማንኛውም ያልተፈቀደለት ጀልባ ወደ አካባቢው መቅረብ በጥብቅ የተከለከለ ሲሆን ፍቃድ የሚሰጠው ለሚታወቁ ሳይንቲስቶች ብቻ ነው። ሳይንቲስቶች ወደ ደሴቱ ሲገቡ እጅግ ወፍራም የሆኑ የእባብ መርዝ መከላከያ ጫማዎችና ልብሶች ለብሰው በእያንዳንዱ እርምጃ መሬቱን በጥንቃቄ መቃኘት ይኖርባቸዋል። ምንም እንኳን ደሴቱ ገዳይ ቦታ ቢሆንም ለሳይንስ ግን ትልቅ ጥቅም አለው። በእባቡ መርዝ ውስጥ የሚገኙ ንጥረ ነገሮች ለደም ግፊት እና ለልብ ሕክምና መድኃኒቶች ማምረቻነት ያገለግላሉ። ታዲያ በዓለም አቀፍ ጥቁር ገበያ ላይ ግን የወርቃማው የጦር ራስ እባብ ዋጋ እጅግ ውድ ነው። ይህ ደግሞ ህገወጥ አዳኞች ህይወታቸውን ለአደጋ አጋልጠው ወደ ደሴቱ በሰሰት እንዲገቡ ያደርጋል። ህገወጥ አዳኞች እባቦች በመያዝ በከፍተኛ ዋጋ ለስብስብ አድራጊዎች በመሸጥ ይሞክራሉ። ብዙዎቹ ግን በዚህ ደሴት ላይ ህይወታቸውን ያጣሉ። አስከባሪዎችም የሚገኙት የሞት አካላታቸው ብቻ ነው። ታዲያ በብራዚል ህዝብ ዘንድ ደሴቱ ብዙ አፈ ታሪኮች አሉ። እያንዳንዱ በባህር ወንበዴ የተደበቀ ወርቅ በእባቡ እንደሚጠበቅ ያምናሉ። ታዲያ ሌሎች ደግሞ የተረገመች ምድር እንደሆነች ይናገራሉ። ከባዮሎጂ አንጻር ሲታይ ግን ይህ ቦታ የተፈጥሮ የዝግመተ ለውጥ ላቦራቶሪ ነው። እባቦቹ በጠብታ ቦታ ላይ በመወሰናቸው ምክንያት አካላዊ ባህሪና የመራቢያ ዘዴዎች ከሁኔታው ጋር አስተካክለዋል። በደሴቱ ላይ ያለው የአየር ንብረት በየወቅቱ ይለዋወጣል። ሞቃታማው የፀሐይ ብርሃንና የውቅያኖስ እርጥበት ለእባቦቹ መኖሪያ ምቹ ሁኔታን ይፈጥራል። ታዲያ በእባቦቹ መካከል ያለውን ከፍተኛ የብዛት ውድድር የምግብ ፍለጋውን አስቸጋሪ አድርጎታል። ወፎች በማይኖሩበት ወቅት እባብ እርስ በርሳቸው ለመራረብ ወይም ነፍሳትን ለመግደል ይገደዳሉ። የብራዚል የቱሪዝም ሚኒስቴር ቱሪስቶች ወደዚች ደሴት እንዲጠጉ በጽኑ ያስጠነቅቃል። ወደ ቦታው መሄድ ህገወጥ ብቻ ሳይሆን ወደ ራስን ማጥፋት ጉዞ ማድረግ ማለት ነው። በዋናው የብራዚል መሬት ላይ በሚገኙ ሆስፒታሎች ውስጥ ለወርቃማው የጦር ራስ እባብ ንክሻ የሚሆን ልዩ ጸረ መርዝ ተዘጋጅቶ ይቀመጣል። ሆኖም ግን በደሴቱ መሃል ላይ የተነከሰ ሰው ግን ህክምና ለማግኘት ጊዜው በጣም ይዘገያል። አንድ ቪአይሲ እና ናሽናል ጂኦግራፊ የመሳሰሉ ዓለም አቀፍ ተቋማት ስለ ደሴቱ ጥናት ለማድረግ ቢሞክሩም ጥብቅ የሆነ የመንግስት ህግና ከፍተኛ አደጋ ወደ ውስጥ እንዳይገቡ አድርጓቸዋል። በቅርብ ዓመታት ውስጥ ሳይንቲስቶች ሰዎችን ወደ ደሴቱ ከመላክ ይልቅ ድሮኖችና አውቶማቲክ ሮቦቶችን በመጠቀም የእባቦቹን ባህሪ ለማጥፋት አዳዲስ ቴክኖሎጂዎችን እየሞከሩ ይገኛሉ። የኢሃዳ ኬማንዳ ግራንዴ ደሴት የተፈጥሮ ውበትና ገዳይ አደጋ አብረው የኖሩበት አስደናቂ ምሳሌ ነው። ውበቷ ከውጪ ማራኪ ቢሆንም ውስጧ ግን የሞት ጥላ የሰፈረበት ነው። የሰው ልጅ ጣልቃ ገብነት በማይኖርበት ጊዜ ተፈጥሮ የራሷን ሚዛን ታከብራለች። ደሴቲቱ ለዚች ብርቅዬ የእባብ ዝርያ ብቸኛና አስተማማኝ መኖሪያ ሆና ቆይታለች። የብራዚል እባብ ደሴት ደግሞ የምድር ታሪክ፣ የዝግመተ ለውጥ ሚስጥርና የተፈጥሮ አስገራሚ ኃይል የሚያሳይ ህያው ምስክር ነው።
ዛሬም ቢሆን ሰው ልጅ ፍርሃት እና የማወቅ ጉጉት መድረክ ሆና ትቀጥላለች። ይቺ ደሴት ከምድር ላይ መርዛማ እባቦችን የሚገኙት ብቸኛ ግዛት ሆና ትቀጥላለች። ታዲያ ከዚህ ቀደም ከተነሱት ነጥቦች በተጨማሪ የብራዚል መርዛማ ደሴት ኢልሃ ዳ ኪማንዳ ግራንዴ እጅግ አስገራሚ ሳይንስና ምስጢሮችን የያዘ ቢሆንም ታዲያ እጅግ የተነጠሉ የቀሩ ስፍራዎች አንዷ ናት። የደሴቱ አጠቃላይ ስፋትም 43 ሄክታር ገደማ ብቻ ቢሆንም በጣም ብዙ ነገሮች እንደሚካሄድባት ሳይንቲስቶች ተናግረዋል። ደግሞ የዛሬው ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ስለምን እንደሚሰራ ኮሜንት ላይ ጻፉልን። እኔ አቢ ትራቨል እባላለሁ። ይመቻችሁ። በቀጣይ እስክንገናኝ ባይ ባይ።